የሥራ መኪኖች ዋጋ በኢትዮጵያ በዚህ ሳምንት። አንደኛ ቶዮታ ሄዝ 2007። ይህ የሥራ መኪና በብዛት ከዱባይ ተነድቶ የሚመጣና እዛው አገልግሎ የሚመጣ ሲሆን በዘልማድ አባዱላ ተብሎ ይጠቀሳል። የ2007 ሞዴሉ በቫንና በባስ ሞዴሎች ያሉት ሲሆን ዋጋው እንደየ ይዞታው የተለያየ ነው። አገልግሎ እንደመምጣቱ ከ3 ሚሊዮን በታችም ሊገኝ ይችላል። 3 ሚሊዮን 700 ሺህ ብር እየተባለ ነው። የተከበራችሁ የቻናሌ ቤተሰቦች የኤሌክትሪክ መኪና ስትገዙ ማስፈተሻችሁን በጭራሽ እንዳትዘነጉ። ለዚህም ጥሩ መፍትሄ ጎሳ ኢቪ ቼክ ነው። አብጠርጥሬ ፈትሽላችኋለሁ። ደውሉልኝ። ሁለተኛ ፋይፌል። እነዚህ ተሽከርካሪዎች በብዛት በአዲሱ ገበያ ላይ የሌሉና ባገለገለው በብዛት የሚገኙ ሲሆን ዋጋቸውም እንደ ይዞታቸውና እንደ ብቃታቸው ይወሰናል። በይበልጥም ለታክሲ አገልግሎት የሚመረጡት እነዚህ የሥራ ተሽከርካሪዎች ከ1 ሚሊዮን 700 ሺህ ብር ጀምሮም ልታገኟቸው ትችላላችሁ። እጅግ በጨረጨሱት እስከ 3 ሚሊዮን ብር እየተባሉ ነው። ሶስተኛ ቶዮታ ሄዝ GL 2024። ይህ ተሽከርካሪ 6 ጄኔሬሽን ሲሆን ትሪም ሌብሉ ሱፐር GL የሚባል ሚኒባስ ነው። እስከ 12 እና ከዛ በላይ ሰዎችን መጫን ይችላል። በይበልጥም ለሆቴሎችና ለማስጎብኛነት የሚሆነው ይህ ተሽከርካሪ 12 ሚሊዮን ብር እየተባለ ነው። ዳይ